አይደለ? ሪዛልቱ ደግሞ ወይም ደግሞ ውጤቱ ደግሞ በዚህ 2-3 ቀን ውስጥ መድረሱ አይቀርም። እስከዛ ድረስ አብራችሁ መሆኑ ልክ አይደለም። ፍቅር አውር ሆኖ እንጂ ሃይማኖት ወይም ደግሞ እንዳደረከው እንደክር ወይም እንዳን ኦርቶዶክስ አማኝ ከሆነ ልክ አይደለም ያደረጋችሁ። ስሜት ቢመራን የኔ ጽንስ ይፈጠር ነው። እንዴት እሺ ምንም ላታደርጉ ይችላል። መቼም ከፈራ አልሰማሁት ምትለኝ አትችልም እና ልክ ነው። አዎ ልክ ነው። አሁን ላይ አልችልም። በቃ ማንም የለኝም ለኔ እናቴም አባቴም እህቴም ጓደኛዬም ሁሉ ነገር ይሷል። አትጂብኝ አትጂ አሁን አትሄዱ። እሺ በቃ ነው ወደ ኋላ ነው። እኛ እኮ እንጎታችሁ ካለ በቃ እሺ አትጂ ጆ ለምን ተታገለው? ልክ አይደላችሁም። አዎ በእኔ አረዳድ ልክ አይደላችሁም። ሁለታችሁም ሶስት ሂዱ በቃ ይቅርታ ሂዱ በቃ መጀመሪያ በጣም ግራ እያጋባኝ እንደዚህ አይነት ጥርጣሬ ካደረብህ በኋላ ራሱ እቺ ልጅ በፍቅር እያየህ ራሱ መኖር ልክ አይደለም። ይሄ ውጤት እህት ሆና ብትገኝ ባለማወቅ ነው። አማርኛ ይሰማኛል። አዎ ሰምቻለሁ። እህቴ አትሆንም ልትሆን ትችላለች የሚባል ነገር የለም። አትሆንም። ሰላም ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን። ከትዳር በኋላ ወፍሯል፣ ከቀለበት በኋላ በጣም ወፍሯል። ዛሬ ካሜራ ያበራንላችሁ እንግዶች እየመጡብን ነው። ከትዳር በኋላ ከቀለበት ምለው ከቀለበት በኋላ ቤታችን እንግዳ መምጣት ጀምሯልና ለምን እንደሚመጡ ይባላል ነው እንዴ? አረ ይምጡልን። ግን ዛሬ ለምን እንደሚመጡ አላወቅም። ይመስለኛል የሆነ ነገር ይዘውልን ያው ሰው ጎጆ ሲመሰርት ስጦታ ምናምን ይሰጣል። ቤታችንን ድጋሚ ባለተኛ ጊዜ እንደ አዲስ ሊጎበኙ እና ደስ ብሎናል። እየጠበቅናቸው ነው በጉጉትና ቅድም ነው እንመጣለን ያሉን። እስቲና ደውሎልኛል እኮ ሶፊ ደውሎልኛል ደርሻለሁ ምናምን ስላለን እኔ ጓጉቻለሁ በጣም። ለምን አወራራቸው ልክ አይደል? አይ ብዙ እንትን አላለብኝም። ብቻ ቤት ጠብቆ ሁለታችሁም የትም እንዳትወጡ ምናምን ስላለ እኮ እሱ እኮ ነው ደስ ያለኝ። አስፈራራኝ። አብሽር እንዴት ነው ቀለበቴ? መቼም ሶፊ እንደዛ ያን ድግስ ደግሶልኝ ያን ሁሉ መስዋዕትነት ከፍሎ ወይ ደግሞ የሶፊን በዚህኛው አደርጋለሁ። አንዴ አሳሰባችሁ ይልክ መጥፎ ነገር አታሳስቢ ይስተላል አታሳብከኝ ነው ለሶፊ ወይ ደግሞ እዚህ ማለት ሶፊ ለኔ ወዳጄ ነው ቅርብ ወዳጄ ለኔ ስትል ላንቺ ነው የሚስቴ ባል እየተባባላችሁ አስበሻል። መቼም ወንድሜን አምነዋለሁ እንጂ እኮ አንቺ ነው አምነሽው። ማን ነው ምን ያለብክ ነኝ ነው የሚስቴ ባል እንባባል ባንቺ አንተና በገዛ ፍቃድ ግን ባይዘው ይዛ ቀን ብታስመርጠኝ ደስ ይለኝ ነበር። እኔ በጣም አምጥቼ እዛ እንዲንበረከከኝ ነበር። አራከስ እንዴ ተመልካቾቻችን ይውልኝ ከዚህ ልጅ ጋር ነው እኔ ወደ ትዳር የማስበው ህይወትን የምመኘው ከዚህ ልጅ ጋር ስትናደድ ደስ ይላል። እኔ ለጨዋታ ነው እባክሽ። አይ ግን ላምጣ እንደ አንድ ሰው ሰፖርት የሚያደርገኝ በምን በባልነት እስኪ እንፈታተሽ። ምን ባሽ ተሸከመኝ ባለፈው ተሸከመኝ ስላይታችኋል። ተሸከመኝ ነው እኔ እድሜ ልክ ተሸክምሽ ኖር ያለው በሌላ መንገድ ተሸከመኝ ካልሽ እንደዚህ መሸከም ነው የምፈልገው። እንደዚህ ተሸከመኝ ተመልካቾቻችን ሪች ማለት እንደዚህ ነው። ነጭ ናት ቶሎ አይገባትም። ተሸከምሻለሁ እያልኩሽ እና ተመልካቾቻችን አታሳደግ አይደለም እንደዚህ ተሸከመኝ። እንደዚህ መሸከም ካልቻልክ እድሜ ልክ የተሸከምኩሽ እኮ ሶፊ ነው መሰለኝ። ሶፊ ነው ሶፊ ፈርደናለው። ከፍት ነው ገቡልን ሰላም ለእናንተ ተሽግዳ ጥሩ ሰዓት ነው የመጣው። እየከተከታች ነበር። ለኔስ ሶፊ ሁሉ ሰላም እስኪ ሶፊ ለምንድን ነው የፈለጉን ምናምን ብለህ ካሜራ ሶፊ ባለፈው ስላላረገ በዚህኛው ላይ ያረግልኝ ነው ያለች የራስ ሐሳብ ምን ታጣለህ? እሱ ነገር እኛንም አስደንግጦን ነበር። ከምር ነው እኛንም ፍራንክ ያደረገን። ከምር ቢሆን ብላ በእምኒ ተመኝታለች ለማታ ስናወራ ከምር ቢሆን አሪፍ ነው። እኔ ወንድም ስለማምነ አምናለሁ ስለማምነ ችግር የለውም እንጂ ሪቾ እኮ ከዳችን ቆየች።
ሸመጠጠችኝ እንዴ? ወንድ ላይ አምጣ የሚሸከመኝ አለች። እኔ አነስኳ ያሳለ ዘቢ እና ደናስ ሁሉ ሰላም አለ ለኔ ወራ ነበርና ምናምን ለኪ የመጣን ስልክ ተደውላችሁ ተመለሰላችሁና በቃ ማለት እናንተ ሄዱ ያለው ነገር አሳውቃችሁ ነገራችሁ ምናምን ስላለው ላይክ እንደናወራ እና መተናልና ያው የተፈጠረው ነገር እንግዲህ አይተናል። ትንሽ መስለኝ ቤተሰቦቻችን በነገራችን እብድ ናቸው። የሚያወሩት ነገር አያውቁምና እሱም እንደሆነ ግን አሁን ይሄ ብዙ ነገሮች ልክ ባይሆኑ ደስ ይለኛል። ያው እናንተ ሰላማችሁ ምናምን ነገር እንፈልገዋለን እንደዚህ ባትሆኑ ደስ ይለናልና እሺ ጎረቤት እንዳይመጣ ያው አከራይ ተከራይ ችግር እኮ ነው። እና ጆ አሁን አንድ ሐሳብ ይዘን ምን ብዬ እንደምናገር አላውቅም። አይቺኝ ውስጥ አሁን ዳር ተቀመጠና ሳከኔን እንግዲህ ዲኤንኤ ነው ተጣጣው ዲኤንኤ ነው የሚጠበቃቸው እንደደናትና ምን ይባላል በእኛ እንግዲህ ሴቶች የተለያዩ ተቃዋሚ ጾታዎች እንግዲህ አንድ ቤት ውስጥ ሲሆኑ ሶስተኛ ሴጣን ይኖራል ይባላል። እና አሁን ያላችሁበት ነገር ላይ ብዙ ሰዎችም እያሉ ነው ያሉት በተመልካችን ምናምን ነገር ብዙ ነገር እያለን ነው የሚገኘው። እነሱ ብቻ ሳይሆኑ እኛም እንደ ቤተሰብ አወራንና መፍትሄው ብለን የምናስበው ይሄ ነገር መጥራት አለበት። መቼም አይደል ዲኤንኤው ሰጥተሃል፣ አይ ቆይቶ ታደርግልሃለህ ዲኤንኤው ምናምን ነገር ሰጥተሃል። ዲኤንኤው ሰጥተሃል ማለት ጥርጣሬ ውስጥ ላይ አድሯል ነው። እንደዛ ሳይሆን ዲኤንኤ የሰጠሁት እኔ አጎቴን ለመቅደም ነው። እንደዛ እንደሚለኝ ስለማስብ እና ያው ጥርጣሬ አድርባል መናገር ባትፈልግም ወጣት ባትፈልግም እውነታው አንተ ጠንቋይ ቀላል አይደለም ወይም ደግሞ ፈጣሪ አይደለም የሱን ውስጥ የምታውቀውና ላይክ እንደዛ ይለኛል ብለህ ዲኤንኤ መስጠት እኔ አሳማኝ አይደለም። የሆነ ነገር ወይ ብሎሃል ወይ የሆነ ጥርጣሬ አድርጎብሃል። እውነታው እንደዛ ነው። ጥርጣሬ ለምን አደረገበት? ልክ ነው። እኔ መደረጉ አሪፍ ነው፣ መጥራቱ አሪፍ ነው። ግን ዲኤንኤው እስኪመጣ እስኪጠራ ሁለታችሁ አንድ ላይ ባትሆኑ ይኸውላችሁ ብለዋል። ሁለት ቤት መኖር ጥሩ አይደለም። አንደኛ ነገር አይደል፣ በዛ ላይ ሴቶች ነሽ አይደል አንቺ ውጤቱ እስከሚመጣ ድረስ አትሊስት ጆ ተረዳና አትሊስት እኔም ደግሞ ብቻዬን ነው የምኖረው ታውቂያለሽ። አንቺም ከኔ ጋር መኖር ትችላለሽ። እኔም እንደዛ ነው ያልኳት ነበር። እና ለምሳሌ ሪች አንቺ በቃ በምን ይገርም ትንሽ ጊዜ 3-4 ቀን አረቀም ይሄን ውጤቱ እስኪመጣ አብራችሁ ባትሆኑና ትንሽ ብትለያዩ። እስከዛሬም እኮ አብረን ነበር። መሀላችን ምንም የተፈጠረ ነገር ያኔ ባለማወቅ ነው። አይደል ባለማወቅና በማወቅ እኮ ይለያያል። ምንም ሶፊ ምንም ይፈጠር ይሄ ማለት እኮ 3 ቀን ተለያያላችሁ ማለት እኮ ነው። ተለያዩ እየተባላችሁ አይደለም። 3 ቀን አይደለም። እኔ አንድ አዳር አልችልም ሶፊ የምር ለምን ጆ እኔ ከፋለሁ ነበርክም ራይል ቢሆንም ሶፊ ልቆናችሁ እውነታውን ያውቀዋል። ያላችሁበት ነገር ልክ አይደለም እና ነው ራሱ ተመለሱ እንጂ እየመጡ ነበር። ልክ አይደለም ያላችሁበት ያለው ሁኔታ። ሲጀመር እነሱ ይሄን ነው የሚፈልጉት። እኛ ማበጣበጥ ነበር። ማበጣበጥ እኮ አይደለም እኮ ይሄ ነገር ትልቅ ነገር ነው። ማለት ነው እስከሚጣራ ድረስ እኮ ነው ኦልሬዲ ልካል አይደለ ዲኤንኤ። ስለዚህ እስከሚጣራ ድረስ ሁለታችሁም በጣም ነው ማከብራችሁ። ሁለታችሁም ግን እኔና እሷ መለየት አንችልም። ወንድምም አይደለንም። እሱን ውጤቱ ሲመጣ እናያለን። መለየት እኮ አልመሰለሽ ጊዜ እሷ እኔ ቤት ትቆይና ውጤቱ እስከሚመጣ ድረስ ወይም ደግሞ አሉባልታ ምናምን ቢሆን እኮ እስከዛሬም የነበረን ጊዜ ነበርን። አይ ጥርጣሬ ቢኖር ነው ዲኤንኤ የሰጠው የሆነ ነገር አለ እንደሆነ ነው ማለት ነው። አጎቱን ለማውጣት አንተን ለማሳፈር ፈልጎ ማለት በቃ ኮሜንት ላይ ምናምን እንደዚህ ነገር አየህ ስለፈራ ነው ዲኤንኤ ያስመረመረው። አውርተንበታል። ከዛ በኋላ እነሱ በዛ ልክ እንደዛ ማለት ነው። እኔና እኮ ዝም ብለን ተነስተን እኮ ዲኤንኤ እንኳን እንመረምረው የሆነ ውስጤ ላይ ጥርጣሬ ሳያደር ወይ ውስጥ ላይ የሆነ ጥርጣሬ ሳያደር ዲኤንኤ አንመረምረው። ጥርጣሬ ተረጋገጠ። ጥርጣሬ ከየት መጣ? መንደር ውስጥ የሚወራው ወሬ አለ፣ ኮሜንት ላይ የሚሰጠን አለ፣ ቪዲዮ ፖስትና እነዛ ነገሮች ጥርጣሬ ለምን መጣ እኮ አይደለም ጆ አንተ ለምታምነው ትክክል ይሰራል ለምትለው ሰው የእሷንም ዲኤንኤ ወስደህ ሰጥተሃል አይደለ? ሪዛልቱ ደግሞ ወይም ደግሞ ውጤቱ ደግሞ በዚህ 2-3 ቀን ውስጥ መድረሱ አይቀርም። እስከዛ ድረስ አብራችሁ መሆኑ ልክ አይደለም። ያልጠራ ነገር አለ ጆ። ወንድም አከብራለሁ ግን ይሄን ሐሳብ አልቀበልም። ለምን ልቀበል ስለማለት ልክ ያልሆነውን እስኪ ንገረኝ። ለምን እኔና እሷ አንድ ስለሆንን የምንለያይ ለየብቻ የምናድር አብረን ወይም የተለያየ ቦታ መሄድ የምንችል ሰዎች አይደለም እንዴ ጆ። በሁለትና በሶስት ቀን ምን ይመጣል? 2-3 ቀን አይደለም። ለኔ 1 ደቂቃ ብዙ ነው። 1 ደቂቃ ለኔ ብዙ ነው።
ተረዱና እኛንም በቃ ፍላጎታቸው ይሄ ነው የነሱ። እኛ ማለየት ነው እየተሳካላቸው ነው። ሶፊ አንተ እንደዚህ ካልክ አሁን ደስ ይላቸዋል። በጣም ነው ደስ ይላቸው። ደስ እንዲላቸው እኮ አይደለም። ቆይ እሺ ነው አሁን እኮ እውነት ሆነሽ ተው አንደባብሷ። አንተ ጋር ራሱ ውስጥ የምር ያምናል አምናሃል። አሁን የምር አስተኛ ደስ ይያልተኛ። አዎ ደስ ይያለኝ። ምክንያቱም እህቴ አይደለችም ለኔ እህቴ ናት፣ እናቴ ናት፣ ፍቅረኛዬ ናት፣ የልጆቼ እናት ናት። ይሄንን ነገር አምናል። ለእናንተም ለወደፊት ህይወት ጆ ለትንሽ ጊዜ ብትራራቁ አሪፍ ነው። ጆ የእውነቴን ነው የምልህ። የሆነ ነገር በማላችሁ እንኳን ሀፕን ቢያደርግ እንኳን ምንም አይፈጠርም። አይታወቅም እንደሚፈጠር አይታወቅም። አሁን ምን አለ መሰለህ ያደረጋችሁ ያሉት ነገር ልክ አይደለም። እውነታውን ነው የሚያቸው ራሄል። አሁን ምን አለ መሰለሽ እነሱ እንደዚህ ፈልኛ እንድንጣላ እንደምጣ ተሳክቶላችሁ ይሳካላችሁ፣ ችግር የለውም። 2-3 ቀን ለምን አንጣላ? ችግር የለውም። እኔ 2-3 ቀን ብንጣላ ይሻላል። ይሄ ነገር ለምን ተስታች ነገር አሁን የሆነ ነገር እኔ ማለት አልፈልግም። እሺ አያደርገውም፣ ሊያደርገውም አይችልም። ፈጣሪም በዚህ ልክ ሊጨክንባችሁ አይችልም። ያን አምናለሁ። ተረዳችሁ? ምን አይነት ፍቅር እንዳላችሁ ምን አይነት ልትወደዱ አውቃለሁና በዚህ ልክ ሊፈትናችሁ እንደማይችል አውቃለሁ። በዚህ ልክ ሊያለያያችሁ እንደማይችል አውቃለሁ። አያደርገውና ቢሆንስ? አይሆንም ከሆነ መሰየው። ምክንያቱም ይሄን ነው ያለው ምንም ነገር በጣም ትመሳሰላላችሁ። ምኑ ስለቀላል በጣም ትመሳሰላላችሁ ነው ማለት ተባለ። አይደለም ልጅ ቢፈጠሩ ለኔ ደስ ይለኛል፣ እሷም ደስ ይላል 100%። ምክንያቱም ማሳደግ እንችላለን። አይፈጠርም ግን ቢሆንም ችግር የለውም። እንዴታው እንጂ ምንድነው ተው ሶፊ አይ ልክ ሆናችሁ ግን እውነቱን እስክናቅ ወንድምና እህት ሆናችሁ ልትኖሩ ነው እንዴ? ምን ችግር ወንድምና እህት አንድ ላይ እኮ መኖር ይችላል አይደለ? በቃ ደህና እስኪመጣ አብረን እንኖር አንድ ቤት መኖራችን ምንድነው ችግሩ? በመሀል የሆነ ነገር ሊፈጠር ይችላል ነው የኛ ጠርጣሪያችሁ ነው። ቆይ የሆነ ነገር ሊፈጠር ይችላል ነው አይታወቅም። ትናንት የተጠቃችሁ ቪዲዮ ደስ አይልም ነበረ። አይቼዋለሁ የትናንትናውን ቪዲዮ። እንደዚህ አይነት ነገር ድጋሜ ቢፈጠርስ በእምነታችን እንቅ አይደለም። ወረኛቱና ራስህ ጥርጣሬ ውስጥ ስላደረብህ ዲኤንኤ እያስመረመርክ ነው ያለው። ውጤቱ እስኪመጣ መጠበቅ ነው። አንደኛ ከልጅነት ጀምሮ ከመጀመሪያው ጀምሮ ባለፈው ራሱ እዚህ ተመታ የመጣ ሰዓት ላይ ያንቺ እናትና ሰውየው የሚያወሩበት ወይ የሆነ ነገር እንዳለ ጠርጥረናል አይደል? እዛው ፊት ለፊታችሁ እየጠየቅናችሁ ነበር። ምንድነው የምታውቁት ነገር አለ ወይ? እነሱ የሚያወሩት ነገር አለ። የሆነ ነገር እንዳላችሁ በመሀሉ ግልጽ ነበር። በዚህ ልክ እኛ ባንጠረጥረን ወንድምና እህት ሆናላችሁ ብዬ ባላስብም፣ ሲቀጥል ለማደጋችሁ አብራችሁ ናችሁ። አንተ ሰፈር ስላለን እኮ አይደለም ራሄል። እኛ እኮ አሁን እያልኩሽ ያለሁት ነው እያልኩ አይደለም። ሊሆንበት የሚችለው ነገር ግን በጣም እየበዛ ነው። ከጥርጣሬ ደግሞ መውጣት ደግሞ አሪፍ ነው። እስኪ አሁን የሚለውን እንያዙ። ሶፊ ደስ ይለኛል። ነገር አይፈጠርም። አይሆንም። እህትና ወንድም አይደለም የሚለው ነገር ብቻ አስቡ። አሪፍ በቃ እሺ እኔም እኮ ይሄን ነገር በቃ እሺ አይደላችሁም ግን ላራቀ እኔ ቤት 4 ቀን አይደለም አንድ አዳር አብረናና ይኸውልሽ ለየብቻ እናድር እየመጣ ታያታለ እኮ ምን ችግር አለ? እሺ ቆይ በዛ ላይ ነገር ቢፈጠርስ እንዴ? በቃ የነሱ ሀሳብ እንደዚህ ቢሆንስ? የሆነ ነገር በጣም ሴረኞች ናቸው። እኔ ቅርታ አድርጉልኝና ጎት በጣም መጥፎ ነው። በቃ እሺ ገባኝ እኮ ራሄል። እሺ እኔም እኮ ልክ ነው እኮ ነው። አሁን እኮ መጀመሪያው እኮ ጀምሮ እኮ እየተከራከርናቸው ነው እና የእናንተ ስራ ነው አውቃችሁ ነው እያልን ነበር አይደለ? ግን እውነታው ምን ነው ልብሽ የሚለው እኛን ታየውና ልብሽ ምን ይልሻል? እስኪ አይምሩ እኔም እኮ እየፈራሁ ነው እኮ። ፍርሃት ካለ እኮ ፍርሃቱን እንጋፈጠው። አሁን ደግሞ ጆ ትለያያላችሁ እኮ አይደለም እኮ ትገናኛላችሁ እኮ። አሁን እኮ ሆኖ እኮ ቀላይ ላይ ግን የሆነ ሰይጣን የገባባችሁ ሁኔታ እንዳይፈጠር ብትራራቁ ሰየው ነው። ለምን ውጤቱ እስኪመጣ እኛም በኋላ የሆነ የሚያሳዝን ነገር እንዳይፈጠር። ምንም የሚያሳዝን ነገር የማይፈጠርም። እኔና እሷ ማንለያይም፣ ለየብቻ ማንለያይም፣ እህትና ወንድምም ደግሞ አይደለም። እኛም እኮ ባትሆኑ ደስ ይለናል እኮ። እኛም እኮ ምኞት እሱ እንዴ ምን ሆነ ነው? እናንተ ተለያይታችሁ የነበረው ሰዎች እንድትሆኑ ያደረግነው እኛ እኮ ነን አይደል እንዴ? አብራችሁ እንድትሆኑ እንፈልጋለን። ግን እውነታውን ለማውራት ወንድምና እህት ከሆናችሁ ይሄ ነገር ልክ አይደለንማ። ስለዚህ እሱ ደግሞ እስኪረጋገጥ ደግሞ ጆ አሁን ከኔ ጋር ተከራከረኝ። ይሄ ነገር ልክ እንዳልሆነ ጥርጣሬ አድሮብህ ራስህ ለእሷ እንኳን ሳትነግራት ዲኤንኤ ሰጥተሃል። አዎ ሰጥቻለሁ። ጥርጣሬ ስላደረብህ ጥርጣሬው ደግሞ ግልጽ እስኪሆን ደግሞ ተለያዩ። ስንት ዓመት አብረን የኖረን ልጆች ምን ይፈጠራል? አሁን ምን ሊፈጠር ይችላል? ምንም እኮ አይፈጠርም። እሺ ቆይ በየሆነ መልኩ ልክ ናችሁ። ግን ደግሞ አሁን ምን አለ መሰለኝ እስከዛሬ ምንም አልተፈጠረም። አሁንም ሊፈጠር አይችልም። እሺ የነበረው ነገር ባለማወቅ ነው። ምን ቢፈጠር ኖርማል ነው። ከዚህ በኋላ ግን እያወቃችሁ ደግሞ መሆን ልክ አይደለም። ከፈጣሪ ጋር ማታነካኩ። ይሄ በየትኛውም ሃይማኖት ልክ ያልሆነ ነገር ነው። ወንድምና እህት ሆናችሁ አብራችሁ ልትኖሩ አብራችሁ ህይወት ልትመሰርቱ አትችሉም። እሺ አይደለ? ቆይ እሺ አንድ ጥያቄ መልሱልኝ። ወንድምና እህት ብትሆኑ እንዴት ነው የምትሆኑት?
ይሄው እንደምን ምን ችግር አለ? ወንድምና እናት አይተቃቀፍም? ወንድምና እናት አብሮ አይኖርም? አንድ ልጅ አንዳንዴ ልክ ያለው ነገር ልክ ተዋ በቃ እኛ ለመለያየት እነሱ እያሰቡ ነው። የነሱን ሐሳብ እናንተ አትፈጽሙላችሁ። ሐሳብ እየፈጸምን አይደለም። እንደኛም ጓደኞቻችሁ ነን አይደል እንዴ? እንደዛ ነስተ ስታረጉኛ ዝም ማለት ነው። ስህተት አይደለም፣ ስህተት አይደለም። ውጤቱ እስከሚመጣ ድረስ ከዛ ለአራት ቀን እኮ ነው እኔ ጋር ትቆያለች። ከዛ ትመለሳለች። ወሬ እኮ ቢሆን እኮ አሉባልታ ቢሆን እኮ ችግር የለውም። አሉባልታ ለመሆኑን ደግሞ ዲኤንኤ ሰጥተህ ራስህ መስክረሃል። ይሄ ነገር ከወሬ የዘለለ ስለሆነ ነው አንተ ዲኤንኤ ወስደህ ያስመረመርከው። ጥርጣሬ ስላደረገው እኮ እሱን እኮ ጥርጣሬው እስኪወገድና ይሄ መረጃ ወይም ደግሞ የዲኤንኤ ውጤት እስኪመጣ ድረስ አብራችሁ መሆን ልክ አይደለም። ስናረጋግጥ ከዛ ልክ እርግጠኛ እኔም እኮ እሱን እኮ ነው የምላችሁ። ክታረፍ አንቺ በምን ብቻ ነው የምትኖረው? እሷ ጋር ሁኚ። እሺ ለምን አትሄድም? እርግጠኛ የምንሆንበት ነገር እወጣለሁ። ለምን ጆም አንቺ ብቻ እንደውም የምትፈልጊ ከሆነ እኛ ጋር መምጣት ትችላለህ። እናቴን አላምናትም። እናቴ ለእኔ ለልጇ እንኳን የማትመለስ ነገ ላይ እኔ ጥያው አንቺ ጋር እሺ መጣሁኝ የሆነ ነገር ብታረግበት እሺ ሶፊ ጋር እኔ እኮ አሁን እኮ ችግሩ እኮ አብራችሁ መሆናችሁን አንድ ክፍል ውስጥ መሆናችሁ ነው ችግሩ። ምክንያቱም ጥርጣሬ አለ። ወንድምና እህት ልትሆኑበት የምትችሉት ነገር በጣም እየከፋ እየሄደ ነው። ያ ደግሞ ከነሱ አንደኛ የአጎቱና የእናትሽ ነገር ራሱን የቻለ የሚያጠራጥር ነገር ነው አይደለ? ሲገናኙ የሚያደርጉት ነገር ጠራጣሪ ነው። እነዚህ ሰዎች ከዚህ በፊት የሆነ ነገር እንደነበራቸው 100% ግልጽ ነው አይደለ? እነሱም አይደለም ሳይነግሯቸው በፊት ራሱ በመጀመሪያ ቀን የሚያወሩት ወሬ የሆነ ነገር እንዳለ ገላጭ ነበር። ፈነዳ። ከመፈንዳቱ በፊት ደግሞ ጆ ደግሞ የሆነ ነገር ሰምቶ ዲኤንኤ ወስዷል። ያ ራሱን የቻለ የሚያጠራጥር ነገር ነው። ይሄ ሁሉ የሚያጠራጥር ነገር እያመዘነ እያለ እናንተ አብራችሁ መኖሩ ልክ አይደለም። ይኸውልህ ሶፊ፣ እኔና እሷ አብረን ስናድግ የእሷን አባት አውቀዋለሁ። ኧረ አባቷን ነው የምትመስለው እንዴ? አንድ ሰፈር ስንጫወት ያን የመሰለ አባት የኮራ ያላት በዚህ ሰዓት ያለበት ሁኔታ አናውራው። ግን ያ አባት እያለ አሁን ላይ አጎቴ ሆን ብሎ ነው እንጂ የሆነ አላውቅም። ይሁን ሴራ ይሁን እኔና እሷ እህትና ወንድም ልንሆን አንችልም። ደስ ይለናል። በቃ አይደለም ደስ ይለናል። እኛም በቃ ልባችንም እኮ ፍላጎቱም እኮ እንደዛ እኔም እኮ አሁንም እኮ ያመንኩ አይደለም። ግን ሁኔታዎቹ ያንተ ዲኤንኤ መስጠት ያጎተ እንደዛ መጥቶ ማውራት ምናምን ነገር የእናቱ ማልቀስ መንገብገባቸው ያለ ምክንያት አይሆንም። እንደዛ ማውራቸው ገበገበች ነው አመዳን ስለ እሺ ያለ ነገር ቢሆን ነው ማለታቸው እኮ ምን አይነት ሴረኛ እንደሆነች አጎተንም እኮ አውቀዋለሁ ምን አይነት ሴረኛ እንደሆነ። ግን ከዚህ ሁሉ ነፃ ሊያወጣ የሚችለው ተለያይታችሁ መኖሩ 3 እና 4 ቀን አትፈነዱም፣ አትሞቱም። ይኸውልህ ሶፊ፣ ልጇን ለመግደል አስባ የነበረች እናት አጎቴ ማን እንደ ልጁ የሚያይ ደብድቦ እንደዛ ሊያስገድለኝ የነበረ ሰውዬ አሁን ለመለያየት ይሄንን ሐሳብ አመጥቶ ለምን ስለሚያውቁ ይችላል እንደዚህ ያረጋግጥ ማለት ነው። እሺ አንድ ማረጋገጫ ልስጣችሁ። እኔ የአባቴን ፎቶ ላሳያችሁ እችላለሁ። እሱን ነው መስለው አባቴን ነው መስለው አባቷን እንዴ አይደለም። እኔ ደስ ይለናል እኮ ባትሆኑ እኮ ደስ በደስታ ነው። ግን እውነቱን አንከራከራ። እውነቱን ፈርቻለሁ አውቃለሁ። እኔ ፈርቻለሁ። ስለፈራሽ እና እሱ ስለምትወጂ ብቻ ነገር መሆን የለበትም። እንዴ ጆ ራሳችሁን እንዴ ምን ሆናችሁ ነው? ለሃይማኖታችሁ እንዴ ክራ አድርጋችሁ አይደል እንዴ? ለሃይማኖታችሁ ማታመኑ እንደመጣላችሁ ማጥቶን ስሜታችሁ እንደመራችሁ ስሜት አይደለም። ስሜት ነው እኛ ፍቅር ነው ያገናኘን። በፍቅር ውስጥ ነው ያለነው። አሁንም ስሜት አይደለም። ፍቅር አውር ሆኖ እንጂ ሃይማኖት ወይም ደግሞ እንዳደረከው እንደክር ወይም እንደ ኦርቶዶክስ አማኝ ከሆነ ልክ አይደለም ያደረጋችሁ። ስሜት ቢመራን የኔ ጽንስ ይፈጠር ነበር። ግን በስሜት የምንሄድ ሰዎች አይደለም። ስለ ክራችን፣ ስለ ማተባችን፣ ስለ ሃይማኖታችን እኮ እንጠንቀቅ እኮ ነው ያለው። እየተጠነቀቅን ነው አይደለም? ምን አደረገን? ምን ተፈጠረ? ምን የተፈጠረ ነገር እኮ መጠንቀቅ እኮ አንድ እኔ ቤት መሆኗን መጠንቀቅ ነው ጆ አይደለም? አንቺ ጋር ሄዳ ደግሞ አልችልም በዚህ ልክ ትጠነቀቅላታለህ። ሌላ ቦታ ስለማደር በምን እንዳታውሪ ሶፊ እንዳታውሪ አልፈልግም። ምንድነው ሌላ ቦታ አታድርም። እኔ እሷ ማደር ስለማልችል ጆስ ከዛሬ አታሩን ነበር። በቅርብ ጊዜ ነው ማደር የጀመረው። ቢሆንም አሁን ላይ አልችልም። በቃ ማንም የለኝም ለኔ እናቴም አባቴም እህቴም ጓደኛዬም ሁሉ ነገር ይሷል። አሁን ስሜታዊ የሆናችሁ ነው ያላችሁት። እኔ እያልኩ ያለሁት 2 እና 3 ቀን ዲኤንኤ ውጤቱ ይመጣል። እስከዛ ግን ተለያይታችሁ ምክንያቱም የምትጸጸቱበት ነገር እንዳይፈጠር በቃ በቻልን አቅም ለመጠንቀቅ እንሞክራለን። እስከዛሬ ተለያይተን ቆይተናል ከ2 ዓመት በላይ። ግን በቃ አሁን ድጋሚ እንትን ካልን በኋላ ተመልሰናል። መለየት አንፈልግም። ተለያይቶ ማደር ሶፊ እንዴት ነው ያየው? ቀላል ያረከው ማደራችሁ ልክ ነው ወይ? የውጤት ነገር እኮ አልተገለጸም። አስፈላጊ ከሆነ እሱ አቦ ምን ያ ስለሱ ማደር እኮ እሺ እኔ ደስ እንዳላችሁ አሁን ራይል ስለ እውነታው ነው እኮ ነው እያልኩ ያለሁት። አሁን እናንተ የሚያጠራጥር ነገር እየተፈጠረ ነው ያለው። ሶፊ ውሸታቸውን ቢሆንስ ምን ማረጋገጫ አለ? ቢሆን 3 ቀን ምን አጣችሁ? እስኪ በ3 ቀን ውስጥ ሌላ ነገር ቢፈጠርስ? ምን ይፈጠር? እሷም ቢወስዱብኝ እኔን ሌላ ቦታ ቢያደርስ የሆነ ነገር ቢደርስ አሁን እጃቸው ረዥም እኮ ነው። ቢያንስ አጠገቧ ሆኜ ብሞት ደስ ይለኛል። አጠገቧ ሆኜ ማለት ነው። እሺ ለነሱ ችግር ከሆነ ጥንቃቄ ችግር የለውም።
ግን ምንም የሚፈጠር ነገር እነሱ ተንኮል አስበው ከሆነ ስብርብር አድርገው ቁጭ አድርገዋል። ምንም የሚመጣ ነገር የለም አይደለ? አሁን እነሱ እንደሚጠየቁ ስለሚያውቁት ነው እንጂ መለያየት በደንብ ቢፈልጉ አንተን መጥቶ ሰው ይዞ መጥቶ ደብደቡ ይዞት መጥቶ ከባድ አለ ለእነሱ። አሁን ችግሩ ግን ይሄ ነገር ያንተና የእሷ የወንድምና እህት የመሆን ነው። እድላችሁ ደግሞ በጣም ከፍተኛ አይደለም። ከፍተኛ አይደለም ባይሆን ጆ ራስ ውስጥ ያውቀዋል። አሁን ጆ ከኔ ጋር ተከራከረኝ። ራሔልን ስለምትወደድ ፍቅር ስላመዘነ ብቻ እውነታውን ደግሞ መጋፈጥ ወደኋላ ለምሽ ልክ አይደለም። ጥርጣሬ ስላደረብህ የሆነ ነገር ውስጥ ላይ ስላደረ ዲኤንኤ ሰጥተሃል። ዲኤንኤ እስኪመጣ ተለያዩ፣ ሰላም ይውረድ። እኔ አትገናኙ ነው ጆ ሞን ያለበት ነው። ያው ዝም ብለህ ከኔ ጋር ይውረድ። እሺ ቆይ ዲኤንኤ ሰጥቷል። እሺ ዲኤንኤ በምንም ጠርጥሮ ምንም ይሁን ብሎ ሰጥቷል። እነሱ መተው መዘባረቅ የፈለጉትን ነገር ዘባርቀዋል። ግን ቢያንስ አንድ በህይወቴ ላምነው የሚቀረኝ ሰው በቃ አንድ ማምነው ሰው አባቴ ነው። አባቴ ጋር እንሂድና ሁሉንም እንጠይቀው። መቼም ልጁ ሳልሆን እሱ ምን ያቃለ ራሔል ምን አለ በምን ያሳደጋት ጆ በምን ያቃለ በዛ ቀን ብሏል። እኔ በደንብ ሰምቼዋለሁ። ይሄ ሚስጥር ስላወቀ ነው አካለ ጎዶሎ አድርጋ ያስቀመጠችው። አሁን ቆይ እንደዚህ ቢሆን አባትሽ አሁን እኔ አሁን እሺ አባትሽ መጠየቅ ትችላለሽ። አጠይቅ እያልኩሽ አይደለም፣ መብትሽ ነው። ይሄን ነው ሙጤት አለ ፕላስ ደግሞ አባትሽ ነው የሚያውቀው ይናገራል። ከዛ በፊት ግን እናትሽ ከዚህ ሰውዬ ጋር የድብቅ ግንኙነት ሊኖራት የሚችለው አባትሽ በምሩ ላይ ያውቅ የሚችለው አጎትየው ተናግሯል። እሱ ሰውዬ ሚስጥር ስላወቀባት ነው በመተቷ እንትን አካለ ሰንካላ አድርጋ ያስቀመጠችው ሊሆን ይችላል ነው በቃ ወይ ሊያውቅባት ቢችል ይችላል። ተረዳሽ? ግን ከሱ ይልቅ ዲኤንኤው በጣም ገላጋይ ነው። ግን ዲኤንኤው አባትሽ ራሱ ማያውቅ ሆነ መስደንገጥ ይሆናል። አባትሽ ማያውቅ ሆነስ መስደንገጥ ይሆናል። ስለዚህ አባትሽ ልጄ ነች እያለ አሳድጎሻል። እውነቱን ባያውቅስ ሜቢ እሺ አጎትሽ እንዳለው እውነቱን አውቆ ምናምን ታሞ ሊሆን ይችላል። ካላወቀስ ብለሽ አስበሻል? ግን አባቴ ልጄ ነው ወይ እንትና ልጄ ነው እያለ ነው ስትዩ ምን አይነት ስሜት ሊሰማው ይችላል? ታሞ ነው ያለው አይደለ? መግደል አይሆንም። እውነቱን ባያውቅስ ለዚህ ሁሉ መፍትሄ ዲኤንኤ እየመጣ ነው። ዲኤንኤ ሁሉ ነገር ግልጽ ያደርጋል። ዲኤንኤ ከመጣ በኋላ ጥርጣሬ ካደረባችሁ መጠየቅ ትችላለሽ። ከዛ በፊት ግን አባትሽን ሄዶ መጠየቅ ማለት ይሄ ታማሚ አባትሽን መግደል ነው የሚሆነው። አባቴ ልጅ ነው ወይ አጎቴ እንደዚህ እናንተ ከሌላ ወለድኩ እያለች ነው ብትይው እውነታው ማያውቅ ከሆነ ይሄ ሰውዬ መግደል ነው እንደኔ። አይቀስም በሚረዳ መንገድ እንጠይቀዋለን። የእናንተም ስሜት አለ እንግዲህ አሁን ግን መፍትሄው አንለያይም። ለምንድን ነው መፍትሄ አብሮን ይደርሱ መሀል ላይ ሌላ ነገር እንዳይፈጠር አይደል የተሰጋው? በቃ ዲኤንኤ እስኪመጣ እሱ አብሮ ማደር ይችላል። እሺ ወይ በምን እዚህ ነኝ ነው አብረን እንደር ወይ አንተ ማደር ትችላለህ። 3 ቀን 4 ቀን 1 ሳምንት 2 ሳምንት እኔ በጣም ብቸኛ ነኝ። ሰሞኑን በጣም እየደበረኝ ነው። ከኔ ጋር ለምን አንቺ ጋር ነሽ? አንቺ ምን ችግር አለ? የተለያየ ቤት እንድናደር ስለምፈልግ ተረዳኋችሁ እኮ ነው። አሁን ስሜት እኮ የተረዳኋችሁ እኮ ነው። ግን ራሔል በቃ ትክክለኛ ውሳኔ እንደዛ ነው። ትንሽ ተለያዩ ጆ እኛ ጋር ና ከኔ ጋር ሁን፣ አንቺም እሷ ጋር ሁኝና በቃ ልኩ እንደዛ ነው። ተረዳሽኝ? ይሄ ትክክለኛው ነገር ነው ጆ። እንደ ጓደኛ ስለምንወዳችሁ ነው ትክክለኛው ነገር እየነገርኩህ አድርገውና ውጤቱ ወንድምና እህት ብትሆኑስ? አይሆንም እኮ ብትሆኑ ምንድን ነው? አንለያይም አይደለም። ዲኤንኤ ቢሆን ሰው ነው የሚሰራው። ከዲኤንኤው ጋርም ደግሞ ሰው ነው የሚሰራው። ሶፊ የምሬ ነው። ስለዚህ እኔ ከአንቺ ጋር መለየት አልችልም። እኔ ጆ መለየት ስለማትችል ብቻ ስለምትወዳት ብቻ ፈጣሪ አይሆንም ያለውን ነገር መቼም ልታፍ አትችልም። እሺ ዲኤንኤ ይምጣና ነው ካለ እህትና ወንድም ከሆነ በቃ ያኔ እንወስናለን። መወሰን ያኔ እኔ በቃ ይኸው ቃል ገባላችኋል። ያኔ ከቤት ወጣ ነው ያንቺ አሁን ነው ማለት እስከዛ ለምን ተስጣችሁ ነገር ይፈጠራል? አሁን በ3 ቀን በ1 ሳምንት በ2 ሳምንት ምን ሊፈጠር ይችላል? ምንም አይፈጠርም እኮ ታውቁም። የሰይጣን ስራ ምን እንደሚፈጠር እኔ አሁን እኮ ምንም ይፈጠራል እኮ ጽንስ ይፈጠራል እኮ አይደለም እኮ ጆ። እንደዚህ ጥርጣሬ ካደረበ በኋላ ራሱ እቺ ልጅ በፍቅር እያየ ራሱ መኖር ልክ አይደለም። ይሄ ውጤት እህት ሆና ብትገኝ በቃ እንደ ወንድምና እንደ እህት እንኑር ለ3 ቀን እኔ ችግር የለብኝም። መብታችሁ ነው እንዴ መሰለህ። ወንድምና እህት እራሱ ሆናችሁ ሶፊ አይመለከትም ብታይ እኔ ላይ ያገባኝ አይችልም። ምንም ላደርግ አልችልም። ህይወቱ የእናንተ ነው። ላይ ግን ነገ ውጤቱ ምንም ሆነ ምንም የሚጸጽታችሁ ነገር ለምን ይፈጠራል? 2-3 ቀን ምንም ነው። ተገናኙ እኮ ተለያይታችሁ ርቀት በማላችሁ መፍጠራችሁ ለእናንተ አሪፍ ነው። በቃ እንደዚህ ነው። ከፈለግን እንደዚህ ቁጭ ብለን 3ቱን ቀን ይንጋ ይምሽ ካላመናችሁን ማለት ነው። ግን በእኔና በሷ ማለት ምንም አይፈጠርም። ስንት ዘመን ይኖርን ልጆች አሁን እንዳልሽ ምንም ነገር ሊፈጠር ነገር የለም። ለእናንተ አሪፍ ነው ነው ያልኩት። አሪፍ ነው ውጤቱ። ምናልባት እውነት እህትና ወንድም ከሆናችሁ እውነት ከሆነስ 3 ቀን አደረሰ። ስለዚህ እንዴት ነው ስሜታችሁን እንትን ልትሉ የምትችሉት? አትሊስት ብትራራቁ ለእናንተ አሪፍ ነው።
በጣም ተላምዳችኋል። ያ ደግሞ ልክ አይደለም። አንችልም ሶፊ በእናንተ ልገባ አልችልም። በቃ እንደው ተዋቸው። ቀንደር ፈለጋችሁ ነው ይችላል። ግን ደግሞ ጆ እውነታው ሁለታችሁ እንደዚህ ከሆናችሁ ልክ አይደለም። ተረዳኝ። አንተ ሲጀምር ጆ አንተ ከሷ ጋር ልክ ያደረገው ቀለበቱ ራሱ ልክ ነበር። ተረዳኝ። ይሄ ነገር ጥርጣሬ ሳይወገድ ቀለበቱ ራሱ ልክ ነበር። አስረድቶኛል። በቃ እሱ ነው። እሺ እሱ የእናንተ ጉዳይ ነው። እሺ ራሄል ብቻ ግን እኔ አሁንም እኮ እያልኩ ያለሁት አባትሽና አጎትሽና እናትሽ እኮ ወይ እሷ አንተ አጎትና ያንቺ እናት ብዙ ነገር እንደሚሸርቡ ተኝቶ እንደማያሩ አውቀዋለሁ። ግን ለምን በዚህ ልክ እየሆነበት ያለው ነገር ለምን ብሎ ጥያቄ ይፈጥራል። ግልጽ ነው። እኔ ጠንቋይ ልጅ ስለሆንኩ እናቴ ጠንቋይ አምላኪ ስለሆነች እሺ ለዛ ነው እንደዛ ነገር ይመስለኛል ያለው። እሺ በቃ እንደሱ ነው። እሺ ግን ተጨማሪ ደግሞ ሌላ ጥርጣሬ ደግሞ ይሄ ነገር ደግሞ መጥቷል። ሸታቸውን ነው በዛ ነገር ሊለያዩን ስላልቻሉ ከበደለ ነገር ለማምጣት ፈልገው ነው ይሆናል እኮ አሁንም እኮ ነው የነሱ ሴራ እኮ ሊሆን ይችላል። ግን ያ ሁሉ ነገር መቼ ነው የሚታወቀው? ለምን እንፈቅድላቸዋለን? ምን የእነሱ ፍላጎት እንዲሳካ ለምን እናደርጋለን? ተለያዩም እኮ ለትንሽ ጊዜ እኮ ቤት ቀይሩ ነው የተባላችሁት አይደል? እኔ ቤት ሁኚ ነው እንጂ እኮ ተለያዩ እኮ አይደለም እኮ የኛ ሀሳብ። በጣም ይቅርታ በእውነት እኔ ማውጣታችሁ። እሺ አሁን ቆይ እኛ ከመጣችን በፊት እናንተ ያደረጋችሁት የነበረው የወንድምና የእህት ነው የፍቅረኛሞች ነበር የነበራችሁት? እውነት ነው። ለቃ አንዴ ጆ ራሄል አንቺ እንትን ይሄው ጆ አንተ ያያዩ ያሉት ካርታ የተረዳ ያሉት ይሄ ስሜት እያወራህ ነው ያለው። ታርዳይ መለየትን ፍርሃት ላይ ነው ያለው እንጂ አንተ ቀድሞውኑ ዲኤንኤ ከላክ በኋላ ቀለበት ማድረግ ራሱ ልክ አልነበረም። ይሄ ነገር ሳይጠራ እንደኔ ምክንያቱም እቺ ልጅ ዲኤንኤ ሲመጣ እህት ከሆነች ቀለበት ማድረግ ልክ አልነበረም። ሁለተኛ ያኔ ጋፕ መፍጠር ነበረባችሁ። በቃ አንተ ጥርጣሬ ያደረበት ሰዓት ላይ ከሷ ጋር ይሄ ነገር እስኪጣራ ይሄ ተለያይታችሁ መቆየት ነበረባችሁ። እውነታው እንደዛ ነው። ተረዳይ። እንዴት እህት እሺ ምንም ላታደርጉ ትችላለች። መቼም ከፈራ አልሰማሁት ምትለኝ አትችልም። እና ልክ ነው። አዎ ልክ ነው። አሁን ልትሆን ትችላለች። አትሆንም። ልክ አይደለም እኮ እሺ፣ ልክ አይደለም ግን ባለማወቅ ነው። አማርኛ ይሰማኛል። አዎ ሰምቻለሁ። እህቴ አትሆንም፣ ልትሆን ትችላለች የሚባል ነገር የለም። አትሆንም። ስለማትሆንም ማይደ ኮዲ ነው የሰጠው። እኔ አጎቴን ለማሳፈር ነበር። ለምን ልቀድመው የውስጡን ከምናምቅ እንደሚለኝ ስለማውቅ ዲኤንኤ ሊለየኝ በጣም በብዙ መንገድ ለፋ፣ ሊሳካለት አልቻለም። ማይመስል ነገር አታወራኝ። እኔ ይሄ ድራማ አይደለም እኮ ማይመስል ነገር የውስጡን አንብበው አንተ እህት ነች ነገር እንደሚል አውቀህ ቀርመህ ቢሆንም በቃ አይደለም የተፈጠረ ነገር ንስሓ የሆነ ነገር ስላለ የሆነ ነገር ስለተገረ ዲኤንኤ ሰጠህ ንስሓ እንገባለን። ምንድነው እና ምን ስለ ሳምኳት መቼም ከንፈሬን አልቆርጠውም። ግን አብረን ካላደረን እያላችሁ ነበር ጨራሽ እንኳን በሳምንቱ እኔ አሁን እኮ እያልኩ ያለሁት የተፈጠረው ተፈጠረ ጆ የተፈጠረው ተፈጥሯል። ካላደረን ማለት አብረን ካላደረን አብረን እንደር እያሉ ፕራንክ በሚል ቪዲዮ እየሰሩ ነበር። የትናንትና ቪዲዮ ላይ ነው አላወቅንም። ያኔ ከቀለበት በፊት እኮ ነው። ኦኬ ሊሆን ይችላል። እሺ አሁን ምን አለ መሰለኝ ምን ችግር አለ ደግሞ እንደዚህ እኛ ብዙ ነገር ነው የምናደርገው የምናሳልፈው በጣም ብዙ እየቀለድን ነው። እናት ናችሁ ከተባለስ ይቆጫናል እኮ ይጸጽተናል። ያንን ምን እንደዛ ነገር ውስጥ ገባላችሁ። አሁን አትጠነቀቁ። ለምን አሁን ምን ተነቀቁ ተለያይተን እሺ በምን ይበቃል። እንደዚህ ካሰባችሁ ግን አንቺኛ ጋርና ለሶስት ቀን አብረን ቤታችን አውቃለሁ። ጠባብ ናት ግን በቃ ትጋፍራሽ ነው። በእምነት የራሷ ስራ አላት። ሁሉም ነገር አለ ቁጭ ብላም ነገር ልትውል አይደለም እኮ ይሄ እኮ እናንተ ህጻናቶች አይደለም የጠበቀ አይደለም የምታደርገው። ሲቀጥል ደግሞ 2 ቀን 3 ቀን ቀን ላይ ተገናኙ ምናምን እኮ ይቅር እኮ የፊት የነበረው ነገር ይጥፋ እኮ እያልን እኮ አይደለም። ግን እንዴት አንተ ሳውን እኛ ብንወጣ ልባችሁ ደንድኖ ምናምን ነገር ሰላም አግኝታችሁ ትኖራላችሁ? ስለዛ ለምን ነው ከራሳችሁ ጋር የምትከራከሩት? ስሜቱ ስላሸነፋችሁ ለምን ይሆናል? ራሄል አንቺ በእምነት ጋር ብትሄጂ ከሷ ጋር ብትሆኚ ጆኛ ጋር መጥቶ ምናምን ነገር ትንሽ ሰላም ቢያገኝ ዲን ነው ከመጣ በኋላ ግልጽ ይሆናል። ነች ወይ አይደለችም? አይደለችም ትኖራለች። ግን ከሆንሽስ ተረዳሽ? ይሄ ጊዜ የሆነ ነገር ቢፈጠርስ? አይፈጠርም። እሺ ኢቭን ኖርማል ቢያንስ የፈለገ ጽንስ እንኳን ባይፈቀድ ይሄ ፍቅረኛሞች የሚያደርጉት ነገር ታደርጋላችሁ አይደል? ያ ራሱ ልክ ነው ወይ? አንቺ ወንድምናት ሊሆን ይችላል እየተባለ እየታሰበ የሆነ ነገር የምታደርጉት ነገር ራሱ ይስታችሁ። በዛ ላይ ደግሞ ሲጣን ደግሞ ሁሌም ደግሞ የሚፈታተነው ደግሞ ማይሆን ሰዓት ላይ ነው። እስከዛሬ አልሆነም ማለት ዛሬ አይሆንም ወይ ነገ አይሆንም ማለት አይደለም። ሲጣን ሁሌ የሚያደርገው ሰዓት ጠብቆ ነው። ሊሰብራችሁ ነው የሚፈልገው። ለምን ትከፍቱለታላችሁ መንገድ? ለምን ትፈታተናላችሁ? እንዴት ነው ለምን ታገላላችሁ? በቃ ልክ የሆነ ነገር ጆኛ ጋር ይላል። አንቺ እሷ ጋር ትሆኛለች። እሺ እሄዳለሁ። አሁን ግን የት ማለት ነው? አሁን አትሄዱ። እሺ በቃ ነው ወደ ኋላ ነው። እኛ እኮ እንጎታችሁ እኮ አይደለም። በቃ እሺ አትሄጂ። ጆ ለምን ነው የምትታገለው?
የትም አትሄጂም። እውነታው እንደዛ ነው። ለሶስት ቀን ወይ ለአራት ቀን አትሄጂም። ደግም ክፉ አብረን ይሻላል። ማነው ሆዴ አንቺ አላሰብሽም እንኳን መራቅ ደጇ አያምርሽም። አትሂጂብኝ 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 ጆ ለምን በቃ አትሄድም? እኔ ከእሷ ተለይቼ መኖር ስለማልችል በቃ አትሞትም እንዴ? ምን ሆነ ነው? አይጸጽተኝም። ምንም ነገር ስለማይፈጠር እኔ ራሴን አውቀዋለሁ። ራሴን ስለማውቅ ምንም አይፈጠር። ጆ ታውቀዋለህ እኮ እኛም እኮ አታውቀውም እኮ አይደለም እኮ። እሺ አሁን ዛሬ ራሱ ጆ ለምን ይቅርታ፣ የምር ይቅርታ። በጣም በጣም ጆ አትሄጂም፣ የትም አትሄጂም። ልክ ናቸው ጆ፣ ልክ ናቸው። ይኸውላችሁ ምን አይነት ሀሳብ እንደሰጣችኋት ልክ አይደላችሁም። አዎ በእኔ አረዳድ ልክ አይደላችሁም ሁለታችሁም። ሶስት ሂዱ በቃ ይቅርታ፣ ሂዱ በቃ። መጀመሪያ ግራ እያጋባኝ ነው። እሺ ይቅርታ አድርግልኝ። ሊሆንም አይችልም፣ ጭራሽ አይፈጠርም። ከፈጣሪ ጋር ዱዓ እናደርግበታለን። ሁሉም የሃይማኖቱ ተመልካችን ማለት ጸሎት የሚያደርግ ያደርጋል፣ ሙስሊም የሚሆነው ዱዓ ያደርጋል። እንድትሆኑ አልፈልግም ጭራሽ። ግን አያደርጉና ፈጣሪ ለምን እንደሚፈጥር አይታወቅም። እህተብቶ ምንም ታደርገው ያኔ ነው አሁን ግን ባለ ስሜት ግን እኔ እንጃ ከፈጣሪ ጋር የምትገፉ አይነት ስሜት እየተሰማኝ ነው። አልገባውም። አሁን አንድና ሁለት ቀን ምንም አይፈጠርም። እሺ በለኝ። ስሜት እኮ ተረድቻለሁ እኮ ፈርተሃል፣ ተረብሻል ማለት የተረዳው ነው። ግን አንድና ሁለት ቀን ምንም የሚመጣ ነገር የለም። እናንተ ነገር ምንም አትበይ። እኔም እኮ ሳይከብደኝ ቀርቶ አይደለም፣ ይከብደኛል። ግን በቃ ሁላችንም እርፍ እንበል። ከጎን የሆነች ማረፋትሽን ከጎን የሆነች ሰላም አይሰማሽ? ልክ ናቸው እኮ ልክ እንደሆኑ እኮ አውቃለሁ ጆ። በቃ እንመን፣ ልክ ናቸው። በቃ ማንም ሰው ልክ አይደለም። ለእኔ ደግሞ እየሆነ ያለውም ነገር ልክ አይደለም፣ የሚናገሩኝም ነገር ልክ አይደለም፣ ሁሉም ነገር ልክ አይደለም። እኔና አንቺ የትና ወንድም ልንሆንም አንችልም፣ ማሰብም አልችልም፣ አይሆንም። ይቅርታ ሶፊ፣ በጣም ይቅርታ፣ በጣም ይቅርታ። ስለዚህ ጊዜውን ለኛ ስጡን። እኔ እሷ ላውራት አይምሯን እንዲልብኝ አልፈልግም። ልጁ አትሄጂም፣ በቃ ምንም አትበይኝ። አትሄጂም። ሲጀመር ምንም ማምነው ነገር የለም። በምን አሁን ምን አለ መሰለህ፣ ምንድነው ምንም አልሆንኩም። እቺ ልጅ ልትሞት አይደለም የምትሄደው፣ 2-3 ቀን ተለያዩ ነው። ቅርብ ነው ደግሞ ሰፈር አይደል? ታውቀዋለህ። አትገናኙ እኮ አይደለም እኮ ላይ ግን እንደዚህ የሆነ ሴጣን ሊገባበት የሚችልበት መንገድ አትፍጠሩ። በቃ ቆሜ አድራለሁ፣ እጠብቃታለሁ፣ እዚህ ጋር እቀመጣለሁ። ድርቅ አላልኩም። ስለማትሄጂ ነዋ። አትሄጂም ሪቹ፣ የትም አትሄጂም እንዴ። እነሱ ነይ ስላሉሽ አይሆንም። በቃ ልክ ናቸው። ማንም ሰው ልክ አይደለም። በቃ ወይ እኔ የተረዳሁበት አንግል እና እናንተ እየተረዳችሁ ያላችሁበት አንግል የተለያየ ነው። በቃ አትሄጂማ። ይቅርታ እሱ ማን ተረድቻለሁ። ቀላል ስሜት እኮ አይደለም። ምንድነው የትም እንድትሄጂ አልፈልግም። እሺ ረፍ በቃ እሺ። እንዲያወራ ብቻ አይደለም፣ አንተም እኮ ነው የምትሄደው። አንተም እኛ ጋር ትመጣለህ። በቃ ጆ ጭራሽ መለያየት አይደለም ጆ። እሺ በቃ ለየብቻ እንደባ ማታ። እሺ እኔም እኮ እሱን ነው እኮ የምለው። ላይክ ቢያንስ ጆ እንደዚህ ምንም ጆ አሁን ምን አለ መሰለህ ረህል ሁለታችሁም የምታዳምጡ የምፈልገው ነገር ማንም ያስገድዳችሁ የለም። ማንም በእናንተ ሀሳብ አይገባም፣ አይመለከተንም ሁላ ነው የምልሽ። ተረዳሽ? ሰው ግን እኛ የሚመስልን ነገር ይሄ ነገር ልክ አይደለም ነው እንደኛ። አንቺም ደግሞ ውስጥሽም ሁለታችሁም ያውቁታል። አይመለከታችሁ የምትሉ ከሆነ አንታገላችሁ፣ በእናንተ ሀሳብ አንገባም። ግን ደግሞ ልኩ ይሄ ነው። እሺ ብሎ አውሩበትና ከፈለጋችሁ እሱ ነው እመጣለሁ። ዛሬ ደግሞ በእነሱ ልታወሪኝ እንዳይሆን እህትና ወንድም ነን ልትይኝ እንዳይሆን ሪቹ አይደለንም። ብዙ ጊዜ አወርተንበታል አይደል?